ብዙዎች ይግባኝ በማይባልባቸው ጉዳዮች ይግባኝ ብለው ጊዜና ገንዘብ ከባከነ በኋላ ይግባኛቸው ውድቅ ሲደረግባቸው እንታዘባለን። በፍትሐብሔር ተከራክራችሁ ፍርድ ቤቱ የሰጠው ትዕዛዝ ወይም ደግሞ ውሳኔ እናንተን ቅር የሚያሰኝ ሊሆን ይችላል። ታዲያ መጀመሪያ የምታስቡት ነገር ይግባኝ መጠየቅ ነው። በሁሉም ጉዳዮች ላይ ግን ይግባኝ መጠየቅ አይፈቀድም። ባልተፈቀደ ሁኔታ ደግሞ ይግባኝ ሲቀርብ ከላይ እንደገለጽኩት ይግባኙ ወዲያው ውድቅ ነው የሚደረገው ማለት ነው። በዛሬው ቪዲዮ ይግባኝ ልትሉባቸው ስለማትችሉባቸው ነጥቦች ወይም ደግሞ ሁኔታዎች የማነሳላችሁ ይሆናል። ሰላም፣ እንዴት ከረማችሁ? እኔ ጠበቃ ምህረት ነኝ። ቀደም ብዬ እንዳነሳሁት እንግዲህ ከዚህ ፍትሐብሔር ክርክር ጋር በተገናኘ በፍትሐብሔር ክርክር መሀል የሚሰጡ ትዕዛዞች ወይም ደግሞ ውሳኔዎች ይኖራሉ እና አንደኛውን ወገን ማስደሰታቸው ወይም ደግሞ ሌላኛውን ወገን ቅር ማሰኘታቸው የማይቀር ነው እነዚህ ውሳኔዎች ወይም ደግሞ ውሳኔ። በዚህም እንግዲህ ቅር የተሰኘው ወገን ወደ ከፍተኛው ፍርድ ቤት ይግባኝ ማሰቡ አይቀርም። ነገር ግን በሕጉ መሰረት በተለይም በስነ ስርዓት ሕጉ አንቀጽ 320 ንዑስ ቁጥር 1 መሰረት ይግባኝ ማለት የሚቻለው የመጨረሻ ውሳኔ ባረፈባቸው ጉዳዮች ላይ ብቻ መሆኑን በግልጽ አስቀምጧል ማለት ነው። ይህም ማለት ጊዜያዊ ግልጋሎት ባላቸው ወይም ጊዜያዊ በሆኑ ትዕዛዞች ላይ ወይም ኢንተርሎኮተሪ ኦርደርስ በሚባሉት ላይ ይግባኝ ማለት አይቻልም ማለት ነው። ምናልባት ሁሉም የፍርድ ቤት ውሳኔዎች የመጨረሻ ውሳኔ ሊመስሉን ይችላሉ፣ በተለይም ደግሞ የህግ እውቀት ለሌለን ሰዎች። ነገር ግን ግልጽ ለማድረግ እስቲ በተግባር ያለውን ነገር ላንሳላችሁ የበለጠ ግልጽ ለማድረግ። የመጀመሪያው እንግዲህ ምንድን ነው? ከዚህ ከመጀመሪያ ደረጃ መቃወሚያ ጋር በተገናኘ ነው። የመጀመሪያ ደረጃ በመቃወሚያን በተመለከተ ያው ከዚህ ቀደም ስለ ምንነቱ በመጀመሪያ ደረጃ መቃወሚያ ወቅት ሊነሱ ስለሚችሉ መቃወሚያዎች ቪዲዮ ሰርቻለሁ፣ መለስ ብላችሁ ማየት ትችላላችሁ። ነገር ግን በመጀመሪያ ደረጃ መቃወሚያ ላይ ፍርድ ቤቱ በሚሰጠው ውሳኔ ላይ ይግባኝ ማለት ይቻላል ወይ የሚለውን ስንመለከት አይቻልም ነው መልሱ፣ ጠቅለል አድርገን ስናየው ማለት ነው። ይኸውም ለምሳሌ ተከሳሽ የሆነው ወገን እንግዲህ አንድ ሰው የፍትሐብሔር ክስ ሲቀርብበት የመጀመሪያ ደረጃ መቃወሚያ ወይም መቃወሚያዎችን ሊያነሳ ይችላል። እንደ ምሳሌነትም ከዚህ ቀደም ማለት የቀረበው ክስ ከዚህ ቀደም ቀርቦ ክርክር ተደርጎበት ውሳኔ ያገኘ ጉዳይ ነው በሚል ቢቃወምና ፍርድ ቤቱ ግን ይህንን መቃወሚያውን ባይቀበለው በዚህ ደረጃ ወደ ዋናው ክርክር ሳይገባ በፊት ይግባኝ ማለት አይችልም ማለት ነው ይሄ ተከሳሽ። ይህ ማለት ግን ሙሉ ክርክሩ ሳያልቅ ይግባኝ ማለት አይችልም ነው እንጂ ሙሉ ክርክሩ ከተጠናቀቀ በኋላ ማስረጃ ተሰምቶ መዝገቡ ተመርምሮ ውሳኔ ካገኘ በኋላ ይግባኝ ለማለት የሚከለክለው ነገር አይኖርም ማለት ነው። ወይም ደግሞ የበለጠ ግልጽ ላርግላችሁ፣ ምንድነው የመጀመሪያ ደረጃ መቃወሚያ አቅርቦ አንድ ሰው ፍርድ ቤቱ ውድቅ በማድረጉ ብቻ ቀጥታ ወዲያው ይግባኝ ይዞ አይሄድም ወይም እንዲሄድ ሕጉ አይፈቅድም። ነገር ግን መቼ ነው እዚህ የመጀመሪያ ደረጃ መቃወሚያው ወይም ደግሞ መቃወሚያውን መሰረት አድርጎ ያለውን ቅሬታ መቼ ነው ማቅረብ የሚችለው? ሙሉ ክርክሩ ተጠናቆ መዝገቡ ላይ ውሳኔ ከተሰጠ በኋላ ያለውን ቅሬታ ከመቃወሚያው ጋር መጀመሪያ ከነበረው ቅሬታ ጋር አንድ ላይ ደማምሮ ወይም ደግሞ ጨምሮ አጠቃሎ በመጨረሻ ነው ይግባኝ ማለት የሚችለው ማለት ነው። ስለዚህ ምናልባት ተከሳሽ ሆናችሁ አንድ መቃወሚያን መሰረት ያደረገ ትዕዛዝ ወይም ደግሞ ውሳኔ ልንለው እንችላለን ፍርድ ቤቱ ሲሰጥ ወዲያው ይግባኝ ማለት እንደማትችሉ መገንዘብ ያስፈልጋል ማለት ነው። ስለዚህ በተለይም በመጀመሪያ በሚቀርቡ ክሱ መቀጠል የለበትም በሚል ወይም በሚፈቅዱ መቃወሚያዎች ላይ ፍርድ ቤቱ ውድቅ በማድረግ በሚሰጣቸው ውሳኔዎች ላይ ጊዜያዊ ትዕዛዞች ወይም ደግሞ ጊዜያዊ ትዕዛዞች ላይ ወዲያው ይግባኝ የሚባልባቸው አይደሉም ማለት ነው ከላይ እንደገለጽኩት። ይህም እንግዲህ በሰበር መዝገብ ቁጥር 200607 200117 እና ሌሎች መዛግብት ላይ
አስገዳጅ ውሳኔ የተሰጠበት ጉዳይ ነው ማለት ነው። ሁለተኛ ደግሞ ወዲያው ይግባኝ የማይባልበት ጉዳይ ፍርድ ቤቱ የያዘው የተሳሳተ ጭብጥን የተመለከተ ይሆናል። ከዚህ በፊት እንግዲህ ጭብጥ ምን እንደሆነ ቪዲዮ ሰርቻለሁ። በተመሳሳይ መለስ ብላችሁ ማየት ትችላላችሁ። ነገር ግን ምንድነው ፍርድ ቤቱ ተከራካሪዎች የሚከራከሩበትን ነጥብ ለይቶ በጉዳዩ ላይ ለመወሰን የሚያስችለውን ነጥብ ለይቶ መያዝ እንደማለት ነው ጭብጥ ማለት እና ስለዚህ አንደኛው ተከራካሪ ለምሳሌ ፍርድ ቤቱ በያዘው ጭብጥ ላይ ተገቢነት የሌለው ነው የሚል ቅሬታ ቢኖረው ወዲያው በክርክር መሀል ጉዳዩን ወደ ይግባኝ ሰሚ ፍርድ ቤት ወስዶ ይግባኙ እንዲታይለት ማድረግ አይችልም ማለት ነው። ስለዚህ ክርክሩ ከተጠናቀቀ በኋላ ጭብጡን በተመለከተ ያለውን ቅሬታ እንዲሁም ሌሎች ቅሬታዎቹን ካሉ አንድ ላይ በማጣመር ነው ማለት ነው አጠቃሎ ይግባኙ ሊል የሚችለው። ስለዚህ በአጠቃላይ በክርክር መሀል ፍርድ ቤቶች በተለያየ ጊዜ የተለያዩ ትዕዛዞችን ሊሰጡ ይችላሉ። ለምሳሌ አንደኛው ወገን አንድን ጉዳይ በተመለከተ አቤቱታ ሊያቀርብ ይችላል። ፕራክቲካሊ በተግባርም እንደምናየው በተለይ ፍትሐብሔር ጉዳይ ላይ በየጊዜው አቤቱታ ማያጣ ነው የፍትሐብሔር ጉዳይ እና አንደኛው ወገን አቤቱታ ሲያቀርብ ሌላኛው ወገን አቤቱታው ላይ መልስ ይሰጣል። ከዛ ላይ መሰረት አድርጎ ደግሞ ፍርድ ቤቱ ትዕዛዝ ይሰጣል ወይም ብይን ልንለው እንችላለን። አጠቃላይ ውሳኔ ሳይሆን እዛች ነጥብ ላይ ብቻ ውሳኔ ይሰጣል። ነገር ግን እንደዚህ አይነት ጉዳዮች ላይ ቅሬታ እንኳን ቢኖራችሁ ወደ ይግባኝ ይዛችሁ መሄድ አትችሉም እንደማለት ነው። ከላይ ካብራራሁት ጎን ለጎን ማለት ነው። ሌላው ደግሞ በሶስተኛነት ከዚሁ ጉዳይ ጋር በተያያዘ ማንሳት የምፈልገው ምንድን ነው፣ ለምሳሌ በመጀመሪያ ደረጃ መቃወሚያ ላይ በተሰጠ ጊዜያዊ ውሳኔ ላይ ይግባኝ አንልም ስንል እንግዲህ በሁሉም ጉዳዮች ነው ወይስ የሚለውን ስናይ ፍርድ ቤቱ በሰጠው ውሳኔ ምክንያት ወይም በመጀመሪያ ደረጃ መቃወሚያ ላይ ፍርድ ቤቱ በሰጠው ውሳኔ መሰረት መዝገቡ የተዘጋ ከሆነ ይግባኝ የሚከለከል አይሆንም። ለምሳሌ ይርጋን ለምሳሌ ማንሳት እንችላለን። ይርጋ አንድ መቃወሚያ ነው እንደምታውቁትና አንደኛው ወገን ወይም ደግሞ ተከሳሽ ጉዳዩ በይርጋ መቋረጥ አለበት የሚል መቃወሚያ ቢያነሳና ፍርድ ቤቱም ይህንን መቃወሚያ ተቀብለው አዎ ጉዳዩ በይርጋ ሊዘጋ የሚገባው ነው ብሎ መዝገቡን የከሳሽን መዝገብ ቢዘጋው እንግዲህ በዚህ ጉዳይ ላይ ከሳሽ ይግባኝ የማቅረብ መብት አለው። ምክንያቱም መዝገቡ ተዘግቷል። መቃወሚያን መሰረት ያደረገ ቢሆንም እንኳን መነሻው መዝገቡ ተዘግቷል ማለት ነው። ስለዚህ ክርክሩ ፈርዘር ወይም ደግሞ ክርክሩ እንዳይቀጥል የሚያደርግ ውጤት ይኖረዋል ማለት ነው የፍርድ ቤት ውሳኔ። ምክንያቱም በይርጋ ታግዷል ብሎ ከዘጋው ያው ክርክር አይቀጥልም ማለት ነው። ስለዚህ ምንድነው ክሱ በይርጋ የሚቋርጥ አይደለም ወይም ደግሞ ይርጋ አያግደው ያቀረብኩት ክስ ብሎ ከሳሽ ምናልባት ክርክር የሚኖረው ከሆነ ወይም ደግሞ ቅሬታ የሚኖረው ከሆነ ወደ ይግባኝ ሰሚ ፍርድ ቤት ጉዳዩን ይዞ መሄድ ይችላል የሚለውን እንድትይዙ ነው። እንግዲህ እንደምታውቁት ልዩ ሁኔታ ወይም ደግሞ ኤክሰፕሽን ሁል ጊዜ ይኖራል። ስለዚህ አሁን ባነሳውላችሁ በጊዜያዊ ትዕዛዞች ላይ ይግባኝ ማለት አይቻልም ብለን ነው እንግዲህ ያነሳ ነው እና ለዚህ ግን ልዩ ሁኔታ የለውም ወይ የሚለውን ስናይ አለው ነው መልሱ። ይህም እንግዲህ ፍርድ ቤቱ የሰጠው ጊዜያዊ ትዕዛዝ የሰዎችን መታሰር ወይም ደግሞ የንብረትን ማስተላለፍ ወይም ማዘዋወርን የሚመለከት ከሆነ ይግባኝ አይከለከልም። ይህም እንግዲህ በስነ ስርዓት ሕጉ 320 አንቀጽ ንዑስ ቁጥር 4 ስር የተመለከተ ነው። ይህንን ያው ሳናነሳው ከምናልፍ ብዬ ነው፣ ሪሌትድ ወይም ደግሞ ካነሳነው ነጥብ ጋር የሚገናኝ ስለሆነ። እንግዲህ በዛሬው ቪዲዮ ቢያንስ በሁሉም ቅር የተሰኘንባቸው ጉዳዮች ላይ ይግባኝ እንደማይባል መረጃ ያገኛችሁ እንደሆነ አምናለሁ። ከቀናት በኋላ እመለሳለሁ። ቻናሉ ከጠቀማችሁ ላይክ እና ሰብስክራይብ አድርጉ። መልካም ጊዜ